ብዙ ሰው ገብርኤል ገብርኤል ይላል። እስቲ ጉድሌው ብሎ ነው ተከትሎኝ የመጣው። ለሱ ቤተ ክርስቲያን መሄድ ጊዜ ማጥፋት መጃጃል ነው የሚመስለው። ሁሌ ድንበሩ ግሮሰሪ በር ላይ ሲሰድበኝ እኔ አልፌው ሲሄድ ነበር የከረምነው። ዛሬ ምን እንደታየው እንጃ። ጠብቀኝ አብረን እንሄዳለን አለኝ። ደንግጬ ቆምኩኝ። ገና መጥቶ ሲያቅፈኝ የብብቱ ላብና ያፉ የመጠጥ ጠረን አንጎሌን ከመቅስበት በጠበጠኝ። ግን አልሸሸሁትም። የእናንተ ገብርኤል እያለኝ ነው የደረስነው። ግቢ ገብተንም ምዕመናንን በግልምጫ መቅደሱን በግልምጫ እየተመለከተ ከድንበሩ ሥጋ ቤት ባመጣው እስቲክኒን እንጨት ጥርሱን ይጎረጉራል። እንሂድ አልኩት። በቃ ለዝችው ነው የምትመጡት አለኝ። ሁሉም ባንድ አይሆንም ና እንሂድ ብቻ ብዬው ሄድኩኝ። እግዚአብሔር ቤቱ ድረስ መጥቶ ለምን ልቡን አደደለበት እያልኩ ነው ይዤው የወጣሁት። ዕድሜ ልኩን ኢየሱስ ገረድ ሆኖ ነው የኖረው። ሰው የሌለው ዘመድ አልባ ምስኪን ነው እኮ ለምን ፈጣሪ ዝም አለ እያልኩ ከግቢ ወጥተን አለፍ እንዳል ከጎኔ አንዳች ነገር ዝርግፍ ሲላየሁ። ያው ሉሌ ወዳጄ ነው። መንገድ መሃል እንደዛ ሆኜ አላውቅም። ጩኸቴን ሳቀልጠው ብቻ ብዙ ሰው ተሰብስቦ ከወጣንበት ገብርኤል መልሰን አስገባ ነው። የሚታከምበት ብር የለም። እኔም ልረዳው አልችልም። ሰዎች ጥለውት የሄዱት ሳንቲምም ካርድ አያወጣም። እሱም ትንፋሹ ትኖር እንጂ አልነቃም። ገብርኤል ይሄንን ለምን እንዳደረገ ባላውቅም ከመማፀን የዘለለ አቅም አልነበረኝም። ይሄኔ ግን ምን ሆኖ ነው የሚል የሴት ድምፅ ሰማሁ። ታሞብኝ ነው አልኳት። የሆነች ምስኪን ነዳይ ናት። ፊቷ ላይ ብዙ ማዲያት ይታያል። እንካ ይሄንን አብላው ብላኝ ብቻ ሄደች። መብላት እንደማይችል ጠፍቷት አልመሰለኝም። አፉ ውስጥ ከተተው ለማለት ፈልጋ እንደሆነ ገብቶኝ ዳቤውን አፉ ውስጥ ከትቼ ትንሽ እንደተቀመጥኩ ብንን አለ። የነበረበት ድንጋጤ አሁን ድረስ ትዝ ይለኛል። ምን ሆኜ ነው አለ ድንብርብር እያለ። ደህና ነህ ወድቀህ እኮ ነው አልኩት። እና እዚህ ለምን መጣሁ? ምንም እንደማያውቅ ሆኖ ሉሌ አብረን እንሂድ እኮ ብለኸኝ እዚህ መተን ስንወጣ ነው የወደቅከው። እኔ አላልኩህም? እኔ ሰክሬ አድሬ ጠዋት ልጠጣ ድንበሩ ሥጋ ቤት ነው የሄድኩት። እዚህ ለምን መጣሁ? ሽማግሌውስ ማን ነው አለኝ እምባው እየወረደ። የምን ሽማግሌ አልኩት አሁንም ግራ በመጋባት። እዚህ ተኝቼ ዳቤ ያጎረሰኝ ነዋ። ተነስ ልጄ ብሎ በጭራው የደባበሰኝ። ከዚህ በኋላ ተመልሳ አትሄድ ያለኝ የሚያምረው ሰውዬ። ደንግጬ እኔም ዞሬ አካባቢን